ሰሞኑን የዩናይትድ ስቴትስ መከላከያ ሚኒስቴር ወይም ፔንታጎን በይፋዊ ድረገጹ ላይ አንድ አስገራሚ መረጃ ወጥቷል። ይህ መረጃ እንደ ቀድሞ በድብቅ ካሜራ የተቀረጸ ደብዛዛ ምስል አይደለም፣ ይልቁንም የመንግስት ኦፊሻል መመሪያዎችን የያዘ ሰነድ ነው እንጂ። ጉዳዩ ስለ ሴራ ቲዎሪ ወይም ስለ ሳይንስ ልቦለድ ፊልሞች ሳይሆን በቀጥታ ስለ ሀገር ደህንነትና ስለ አየር ክልል ጥበቃ የሚናገር ነው። ፔንታጎን ዩፎዎችን ወይም አሁን በሚጠሩበት ስማቸው ዩኤፒ ወይም አንዲፋይንድ ኤሪያል ፌኖሚና በቁጥጥር ስር ለመዋል እንዲሁም ክስተቶቹን ሳይንሳዊ በሆነ መንገድ ለመመዝገብ አዲስ የሪፖርት ማድረጊያ ሲስተምና እጅግ ጥብቅ የሆነ የደህንነት ፕሮቶኮል ይፋ አድርጓል። ይህ ማለት መንግስት በሰማያችን ላይ የሚታዩ እነዚህ አካላት እውነት መሆናቸው ብቻ ሳይሆን ከፍተኛ የቴክኖሎጂ ስጋት መሆናቸውን በይፋ አምኗል ማለት ነው። ዛሬ በሞደርን ፋክት የዩቲዩብ ቻናላችን ሰሞኑን በወጣው በዚህ ሰነድ ውስጥ የተደበቁ ቴክኒካዊ እውነታዎችን በጥልቅ እንመረምራለን። እነዚህ አካላት የራዳር ሲስተምን እንዴት ሀክ ያደርጋሉ? ለምንድነው ፔንታጎን አሁን ላይ ይህን መመሪያ ለማውጣት የቸኮለው? እንደ አንድ ኢንጂነር ከመረጃው በስተጀርባ ያለው የቴክኖሎጂ ፍልሚያና የፊዚክስ እንቆቅልሽ በዝርዝር አሳያችኋለሁ። ወደማይታወቀው ዓለም እንኳን በደህና መጣችሁ። በዝርዝር እንመልከት። አብራችሁን ቆዩ። ፔንታጎን ሰሞኑን ባወጣው እጅግ ጥብቅ መመሪያ መሰረት ማንኛውም ወታደራዊ አብራሪ፣ የባህር ኃይል አዛዥ ወይም የራዳር ኦፕሬተር ያልታወቀ አካል ወይም ዩኤፒ ሲያጋጥማቸው በሰዓታት ውስጥ ሪፖርት እንዲያደርጉ በይፋ ታዟል። ይህ መመሪያ ዝም ብሎ የወጣ ማሳሰቢያ አይደለም፣ ይልቁንም ወታደራዊ ግዴታ ነው። ከዚህ በፊት እንደ ተረት ይታይ የነበረ ወይም ምናልባትም የአይን ቅዠት ይሆናል ተብሎ በቸልታ የሚታለፈው ጉዳይ አሁን ብሔራዊ ደህንነትን የሚፈታተን የቴክኖሎጂ ስጋት ወይም ቴክኖሎጂካል ሰርፕራይዝ ተብሎ በይፋ ተፈርጇል። ፔንታጎን በሰነዱ ላይ በግልጽ እንደጻፈው እነዚህ አካላት የእኛን አየር ክልል የመጣስና የመከላከያ ሲስተማችንን የመፈተሽ አዝማሚያ እያሳዩ ነው። ምናልባቱም በሰነዱ ውስጥ እጅግ አሳሳቢ ነጥብ ፔንታጎን ትኩረት ያደረገበት ቦታ ነው። መረጃው እንደሚመለከተው እነዚህ እንቆቅልሽ የሆኑ አካላት በተደጋጋሚ የሚታዩት በኒኩለር ጣቢያዎች፣ በሚሳኤል ማስወንጨፊያና በስትራቴጂካዊ የጦር ሰፈር አካባቢ ነው። እንደ አንድ ኢንጂነር ጥያቄው የሚጀምረው እዚህ ጋር ነው። እነዚህ አካላት የሰው ልጅ እጅግ አደገኛ ነው የሚለውን የኃይል ምንጭ ለምን ይከታተላሉ? በእርግጥስ የራዳር መረጃዎቻችንና የኒኩለር ኮዶቻችንን የመሰለል አቅም አላቸው? ፔንታጎን በሰነዱ ላይ የጠቀሳቸው እነዚህ የቴክኒካዊ ዝርዝሮች በሳይንሳዊ ዓለም ውስጥ እጅግ አስገራሚ የሚባሉ ናቸው። መረጃው እንደሚከተለው ነው። እነዚህ አካላት ራዲዮ ፍሪኩዌንሲ ጃሚንግ ወይም የራዳር ሞገድ የማጨናገፍ እጅግ የረቀቀ ብቃት አላቸው። ይህ ማለት የእኛን ዘመናዊ የራዳር መከላከያ ሲስተሞች ሀክ እያደረጉ ነው ማለት ነው። ከዚህ በላይ እነዚህ አካላት ኢነርሻ ካንስሌሽን የተባለ የፊዚክስ እንቆቅልሽ የፈቱ ይመስላል። በሰከንድ ስብርባሪ ውስጥ ከቆሙበት ተነስተው በሰዓት 20,000 ማይል ሲጓዙ ማንኛውም በውስጥ ያለው ቁስ ወይም አካል በፊዚክስ ህግ መመታት ነበረበት። በሰው ልጅ ኢንጂነሪንግ እንዲህ ያለው ፍጥነት ለመቋቋም የሚያስችል ብረት ሆነ ቁስ እስካሁን አልተፈጠረም። ይህም ማለት እነዚህ አካላት የሚጓዙት አየርን እየገፉ ሳይሆን በዙሪያቸው ያለውን ስበት ወይም ስፔስ ታይም በመቆጣጠር ነው። ያለምንም የሞተር ድምፅና ሙቀት እና ያለምንም ጭስ እንዲህ አይነት እንቅስቃሴ ማድረግ በዘመናችን የኢንጂነሪንግ እውቀት ኢምፖሲብል ወይም የማይቻል ነው። ነገር ግን በፔንታጎን ራዳር እና በሴንሰር ዳታዎች ይህ እውነት ሆኖ ታይቷል። ሰሞኑን የወጣው ይፋዊ መረጃ ለምን አሁን አስፈለገ? ፔንታጎን ለዓመታት ዝምታን መርጦ ከቆየ በኋላ በድንገት ይህን ሰነድ ማውጣቱ ለምን አስፈላጊ ሆኖ ተገኘ? ለዚህ ጥያቄ መልሱ በሁለት ቃላት ይጠቃለላል፤ ስትራቴጂካዊ ስጋት። ፔንታጎን በይፋ እንዳሳወቀው አሁን ያለንበት ዓለም አቀፍ የቴክኖሎጂ ፍልሚያ እጅግ ተካሯል። ቻይናና ሩሲያ በድብቅ ያመረቷቸው እጅግ ዘመናዊ ሃይፐርሶኒክ ሚሳኤሎች፣ ድሮኖች የአሜሪካን የአየር ክልል እየጣሱ ሊሆን ይችላል የሚል ከፍተኛ ስጋት አለ። ይህ መመሪያ አብራሪዎች የሚያዩትን ነገር እንዲመዘግቡ በማድረግ ጠላት አዲስ ግኝት ይዞ መጥቶ እንደሆነ ለማረጋገጥ የታለመ ነው። ነገር ግን ትልቁ ጥያቄ እዚህ ጋር ነው። ፔንታጎን ራሱ በሪፖርት ላይ የትኛውም ሀገር አሜሪካን ጨምሮ የፊዚክስን ህግ የሚጥስ ያለምንም የኃይል ምንጭ የሚንቀሳቀስ ቴክኖሎጂ እንደሌለው አምኗል። ቻይናም ሆነ ሩሲያ በሳይንሳዊ ዓለም የማይታወቅ ቴክኖሎጂ ይዘው ብቅ ለማለት ገና ብዙ ዓመት ይቀራቸዋል። ታዲያስ በኒኩለር ጣቢያዎች ላይ የሚታዩ እነዚህ አካላት እውነተኛ ባለቤታቸው እነማን ናቸው? ፔንታጎን ሊነግረን ያልፈለገው ሌላ ምን እውነት አለ? ሰሞኑን የወጣው የፔንታጎን ይፋዊ መግለጫ አንድ ትልቅ እውነትን አረጋግጧል። በሰማያችን ላይ እኛ ከደረስንበት የሳይንስና የኢንጂነሪንግ አድማስ እጅግ የራቀ ቴክኖሎጂ መኖሩ አሁን አከራካሪ አይደለም። ፔንታጎን ይህም መረጃ ለህዝብ ክፍት ማድረጉ በሰው ልጅ ታሪክ ውስጥ አዲስ ምዕራፍ እየተከፈተ መሆኑን ያበስራል። እንደ አንድ ኢንጂነር ይህ ቴክኖሎጂ ወደፊት የኃይል ምንጭ፣ የጉዞ ፍጥነትና አጠቃላይ የኢንጂነሪንግ ዓለም የሚቀይር ትልቅ ግኝት መነሻ ሊሆን ይችላል። ምናልባትም ዛሬ ይፎ የምንላቸው አካላት ነገ እኛ የምንጠቀምባቸው የትራንስፖርት መንገድ ሊሆኑ ይችላሉ። ነገር ግን ትልቁ ጥያቄ ለእናንተ ነው። ፔንታጎን የያዘውን እውነት ሁሉንም በአንድ ጊዜ እየነገረን ነው ወይስ አእምሯችንን ያልታወቀውን እውነት እንዲቀበል በሂደት እያዘጋጀን ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ስለ ኤአይ እና ስለ ጦር ሜዳ ቴክኖሎጂ የሰራነውን የባለፈውን ቪዲዮ ካላያችሁ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በሚቀጥለው ቪዲዮ እጅግ በሚገርም በሌላ አስደናቂ ነገር እስክንገናኝ የሞደርን ፋክት ዩቲዩብ ቻናልን ሰብስክራይብ በማድረግ ይጠብቁ። ለዛሬው በዚሁ አበቃው። ሰላም።